የነበረችው የአቤል እናት ርብቃ ላይ አሁን ላይ ምንም ነገር ፊትም ልትሰጣት አልቻለችም። በጣም ተቀያይራለች። ርብቃ ላይ ብቻ ሳይሆንም ቤቱ በጠቅላላ ላይ አቤል ላይም ቢሆን እንደ በፊቱ እየሆነችለት አይደለም። የሆነችውና ምን እንዳጋጠማት ባናቅም ግን የሆነ ሰዓት ላይ ፎቶ እያየች በጣም እያለቀሰችና በትዝታ ራሷን ምናም በጣም እያመማትና ብቻዋን እየተሰቃየች እንባዋንም አፍሳ እያለቀሰች ነበረ። ምክንያቱም ምናልባት እዛ ፎቶ ላይ ያለው ከርብቃ ጋር ይገናኝ ባናቅም አሁን ላይ ግን በቤተሰቡ ላይ ተቀይራና ብቻዋን ነው የምትውለው። ከነሱ ጋር ማትገናኝም፣ እንደምትሄድም አትነግራቸውም፣ ከወጣችም ቶሎ አትመለስም። ርብቃም ይሄ ነገር በጣም አሳስቧታል። አቤልም ቢሆን የእናትየው እንደዚህ መሆንና ርብቃ ላይ ብቻ ሳይሆን እሱ ላይም እንደዚህ መቀየሯ ለጊዜው ባይገባውም ግን በጣም ያስጨነቀው ነው የሚመስለው። ሰራተኛዋ ማዙ ማሚ እንደተቀየረች ለአቤል ብትነግረውም ያወቅሽው ነገር ወይ የሰማሽው ነገር አለ ወይ ቢላትም ምንም ያወቅኩትና የሰማሁት ነገር የለም፣ ግን ማሚ በጣም ተቀይራለች፣ ሰላም አትመስለኝም። የሆነ ሰዓት የሆነ ፎቶ እያየች በጣም እያለቀሰችና እየተከዘች ነበረ። አቤልም ያንን ፎቶ ፈልገሽ አምጪልኝ ቢላትም እኔ ክላሷ ውስጥ ራሱ እንድገባ ስለማፈቅድልኝ ይህንን ማድረግ አልችልም ብትለውም እሱ ግን እንደምንም ብለሽ አምጪ ብሏት እሷም እሺ ያመጣለሁ ብላ ቃል ገብታለታለች። አሁን ላይ አቤል ርብቃ በጣም እየተመቸችውና በጣም እየወደዳት ነው። ምክንያቱም በጣም ይንከባከባታል፣ ሁሉንም ነገር ያደርግላታል እየቀረባት ይባስ ብሎ እንደውም ግንባሯን ሁሉ እየሳማት መሬት ከምትተኛበትም አብረው እንዲተኙ አድርገው በጣም እያወደዳትና እየቀረባት ነው ያለው። እሱ ርብቃ ለሱ ብላ ብዙ መስዋዕትና ብዙ ነገር ብትከፍልም እሱ ግን አሁንም ድረስ ለሱም ብላ እንደመጣች ስለማያውቅ በሰራተኝነት ቢሆንም አሁን ላይ ግን በሷ ፍቅር እየተሸነፈና በጣም እየቀረባት ነው ያለው። በፊት ላይ እናትየው በጣም እንዲቀርባት ብታስገድደውም አሁን ላይ ግን በራሱ ሰዓት እየወደዳትና ወደ እሷ እየተሳበ ያለ ነው የሚመስለው። ርብቃ እንዳረገዘችለት ብትደብቀውም ጊዜው አይደለም ብላም ስላሰበች ባትነግረውም እሱ ግን ያ ነገር በመፈጠሩ ክኒኒውንም ዋጥሽ ወይ ብሎ ቢጠይቃት ውጭ ያለው ስትለው እንደ ቀልድ አድርጎም ቢሆን ለምንድነው የዋጥሽው? መዋጥ አልነበረብሽም ብሎ እሷ ግን ለምን እንደዚህ ያልክው ስትለውም አይ በቃ ቀልዴን ነው ላወዛግብሽ ነው ብዬ ነው ብሎ ነገሩን ቀለል አድርጎታል። የአቤል ነገር አሁን ላይ ግራ ያጋባት ቢሆንም ግን ቅርርቡና አንዳንድ የሚያደርገው ነገር በሙሉ እየተመቻት ነው። ምክንያቱም አንዴ ይቀርባታል፣ አንዴ ይርቃታል። ይሄ ነገር ቢያሳስባትም እሱ የሚያደርገው ነገር በፍጹም አያስከፋትም። እሷን ሲቆጣትም አትከፋም፣ ሲቀርባትም አትከለክለውም። ምክንያቱም በጣም ታፈቅረዋለች። ለሱ ብላ መልካም ህይወቷንና ቤተሰቦቿን በሙሉ ትታ ለሱ ብላ እዚህ ስለተገኘች ይህንን ሁሉ መስዋዕት እየከፈለች ያለችው ለፍቅሯ ብላ ቢሆንም እሱ ግን ምን ያህል እንደምትወደውና ለሱ ብላ ምን ያህል ርቀት እንደሄደች ባይገባውም አሁን ላይ ግን ቃስ በቃስ ወደ እሷ እየተሳበ ቢሆንም እሷም እየሆነ ባለው ነገር በጣም ደስተኛ ነች። ኢዩኤል ሲያዩት በጣም ለስላሳና ተጫዋች ሰው ቢመስልም በውስጡ ግን ተንኮልና ሸር የያዘና በጣም አደገኛ ልጅ እንደሆነ ያስታውቃል። አቤል ወንድሜ ነው ብሎ ቢያምነውም እሱ ግን ለሱ ጥሩ እንደማይመኝለትና ቤት ውስጥ የሚፈልገው ነገር ማለትም የሆነ የሚፈልገው ወረቀት አለ እሱን እስከሚያገኝ ድረስ ግን ርብቃን እንደ ወዳጅና እንደ ቤተሰብ ቀርቦ ከቤተሰቡ የሚፈልገውን ነገር በሷ በኩል አንዳንድ ሚስጥሮችና እንደ ጓደኛሽ ነኝ እኔ ሁሉንም ነገር ልትነግሪኝ ይገባል እያለ እያታለላት እሷ ደግሞ ሰው ስለምትፈልግና ችግሯንም ሀዘኗንም የሚያዋራ ስለምትፈልግ ከሱ ምንም ነገር አትደብቀውም፣ ሁሉንም ነገር ትነግረዋለች። እሱም ይሄንን ደካማ ጎኗን ስላወቀ እየተጠቀመባት ቢሆንም አሁን ላይ ግን ተንኮልና ሸሩ ባይታወቅበትም እስከ መቼ እንደሚያዘልቀው ግን አናውቅም። አቤልም አሁን ላይ ኢዩኤል በሚያደርገው ነገር በጣም እየተናደደና ከርብቃ ጋር ሲጫወት ሲስቅ ሲያየው በጣም እየቀናበትና ሌላ ነገር ያደርግ የሆነ ብሎ ባህሪውንም ስለሚያከሱ ጋር ብዙም እንድትቀራረብ አይፈልግም። ኢዩኤል ግን ርብቃን አማቼ ያለና እንደ ጓደኛ እንድታስበው በጣም እየቀረባትና እያሳሳቃት ከሷ የሚፈልገውን ነገር በሙሉ እንድትነግረው እያደረጋት ነው ያለው። ይባስ ብሎ እንደውም ጓደኛዋን ሪችን አይኑን የጣለባትና ወይ ደግሞ በውስጡ ሌላ ነገር ያሰበ ነው የሚመስለው። እሷንም ቀርቧትና በጣም
በጣም እያጫወተው እያዝናናትም ቅርርባቸውን በጣም እያጎለበተውና በጣም እየተቀራረቡ ነው ያሉት። ሪችም በተጫዋችነቱና በሰው አቀራረቡ በጣም የተመቻትና የወደደችው ነው የምትመስለው። ምክንያቱም የሚላትን ነገር በሙሉ እምቢ አትለውም። ቀልዱም ጫወታውን በጣም ስለተመቻት ከሱ ጋር ያለውን ነገርና ከሱ ጋር የምታሳልፈው ነገር በጣም ምቾት እየሰጣት ነበር ያለው። አቤል ለርብቃ ያለውን ስሜት በግልጽ ባያውቀውም አሁን ላይ ግን የምትፈልገውንና ስጦታ ልብስ ምናምኑ ላይ እየገዛላት አመመኝም ስትል በጣም እየተንከባከባትና ከእናትየዋም ስትቀየርባት አይዞሽ ሌላ ነገር ገጥሟት ይሆናል ምንም ችግር የለውም ብሎ እያጽናናት ነው ያለው። እናትየዋ እንደውም እኔ ነኝ ያፈራረምኳችሁ ስለዚህ እኔ ነኝ የማፋታችሁ መፋታት አለባችሁ ብላ ብትላቸውም እነሱ ግን ለብቻቸው ከተገናኙ በኋላ በፍጹም መፋታት አንፈልግም አንፋታም እንላታለን። ርብቃንም አንቺ ከዚህ መሄድ ትፈልጊያለሽ ኦኬ መሄድ የለብሽም አንቺ ከሄድሽ እኮ በጣም ይደብረኛል ስላላት እሷም አንተ ከፈለክማ አልሄድም እኔም መሄድ አልፈልግም በጣም ለምጃችኋለሁኝ ቤተሰቦቼን እስከምረሳ ድረስ ለምጃለሁኝ እንድብለዋለች። ማለትም አፈቅርሃለሁ ብትለው እዛ ጋር ምንኛ ደስ ባላት ነበረ። ግን ነገሩ እሷ እንዳሰበችው ላይሆን ይችላል ብላ ስላሰበች ቤቱን በጠቅላላ ስለለመድኩትና ስለተመቸኝ ወዴትም መሄድ አልፈልግም ካንተ ጋርና ከቤተሰቡ ጋር መቆየት እፈልጋለሁ ማሜ ተፋቱ ብትለን ራሱ አንፋታም ነው የምንላት ብለው ደምድመው በራሳቸው ወስነዋል ማለት። አቤልም ለርብቃ ስሜቱ እየተቀየረና እየወደዳት እንደሆነ የምናውቀው በፊት ለብቻዋ የምትተኛው የነበረውን ከእንግዲህ በኋላ ለብቻሽ መተኛት የለብሽም እየተምዛጋ አይመችሽም በዛ ላይ ደግሞ እያመመች ስለሆነ ከእንግዲህ በኋላ ከኔ ጋር ነው የምትተኙ ብሎ አብሯት እንዲተኛ ካደረገ በኋላ መጀመሪያ ቀን ከሷ ጋር ካደረ በኋላ እንደዛሬ ራሱ እንቅልፍ ተኝቼ አላውቅም የሰላምና የደስታ እንቅልፍ ነው የተኛሁትኝ በጣም ደስ ብሎኛል ከእንግዲህ በኋላ ከኔ ጋር መተኛት አለብሽ ቢላትም እሷም አንተ እንዳልከኝ አደርጋለሁ ከእንግዲህ አብረን ነው የምንተኛው ብላ ተስማምተዋል። ዲ በበኩሏ ከአቤል ጋር መጣላቷ ምንም ምቾት ባይሰጣትም ይቅርታ ልትለው ብትደውልለትም እሱ ግን ስልክ ራሱ ሊያነሳላት አልቻለም። ምክንያቱም እስከ ዛሬ ድረስ ስታታልለው እንደነበርና ፍጹም እየሸወደችው እንደነበረ ለርብቃ ከነገራት በኋላ ርብቃ ደግሞ የሱን ስሜት ማዳመጥና ማወቅ ስለምትፈልግ ታፈቅራት አይደለም ብትለውም እስከ ዛሬ ድረስ እያታለለች ነበር አፈቅራት ነበር አሁን ላይ ግን አላፈቅራትም ብሎ ቁርጥ አድርጎ ለርብቃ ስለነገራት ፊቷ ላይ ደስታ ባይታይባትም በውስጧ ግን ይሄንን እንደምትፈልገውና ከሷ እንዲለያይ እንደምትፈልግ ሁላችንም የምናጣው ነገር ስላልሆነ አልወዳትም ብሎ ስላላት ርብቃ ደስ ብሏታል። ርብቃ እንግዲህ ለኢዩኤል ምንም ምስጢር ስለማትደብቀውና ሁሉንም ነገር ስለነገረችው ለአቤል ያልነገረችውን ነገር እንዳረገዘችና ልጁም የሱን ልጅ እንዳረገዘችለት ለአቤል ሳትነግረው ለኢዩኤል ስለነገረችው ኢዩኤልም ደግሞ ይሄንን ነገር መጠቀሚያ ለማድረግ ይመስላል። ምክንያቱም ሄደን አብረን ሄደን እናረጋግጣለን ቼክ ታደርጊያለሽ ካላት በኋላ እሷም እሺ ብላ አምናውና ሚስጥሯን በሙሉ እየነገረችው ስለነበረም እሱ ግን ለተንኮልና ለሸር እየተጠቀመባት ያለ ነው የሚመስለው። ምክንያቱም ርብቃ ይሄንን ነገር አቤል እንዲሰማ ስለማትፈልግም እሱ ደግሞ እንዳላወቀ በማስመሰልም ዛሬ ላይ ከርብቃ ጋር ወጣ ማለት እፈልጋለሁኝ ከሷ ጋር ወጣ ማለት እንፈልጋለን ልንወጣ ነው ብሎ ሲል አቤልም እንዴት ነው አብራችሁ የምትወጡት ብሎ በመገረም ላይ እያለ ርብቃ እኮ ልጇ ጤነኛ እንደሆነና እንዳልሆነ ማወቅ ትፈልጋለች ብሎ ነገሩን ሁሉ ፍርጥርጥ አድርጎባት ርብቃን በጣም ደንግጣ ኢዩኤል ላይ ጮሃበታለች። አቤልም በተናገረው ነገር በጣም እንደደነገጠና ካፉ ቃላት ሳያወጣም እንዳፈጠጠባቸው ነበረ።